ያቸው እስልምና እስላም ብሎ አስቀምጦታል። ይህ ነው። ስለዚህ ለእግዚአብሔር መገዛት ኢስላም ብሎ አስቀምጦታል። ይሄ ነው። ወደ የትም ሳትሄድ እዛው ላይ ያለ ወደ አማርኛ ቀይሮት ወደ ቋንቋቸው ምንም ጉግል ትራንስሌት ምናምን ሳትሄዱ እዚሁ ላይ ያለ ወደምትፈልጉት ቋንቋ ቆጥራችሁ ቀይራችሁ ተመልከቱ። እሺ ወደ ሌላ ቋንቋ ወደ አማርኛ አንቀይሮች ችግር የለው። ወደ እንግሊዝ እዛው ላይ እንግሊዘኛው እያለ ተመልከቱ። እዛው ላይ እንግሊዘኛው ላይ ያለ ራሱ ተመልከት። ያሳያችሁ ይታያችኋል። ሙስሊም ቃል በቃል ያው ሙስሊም ብሎ አስቀምጦላችሁ ሙስሊም እና ይሄ ነው ወሶ ሰማላ አንዱ መጽሐፍ ቅዱስ ላይ እንዲሁ አለ እንደ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ድምጽና እንደሚመጣ ማለት ነው መልእክት መጽሐፍ ቅዱስ ላይ ከሙሴ በኋላ ሙሴ ሲናገር ከወንድሞቻቸው እንዳንተ ያለ ነብይ ያስነሳላቸዋለሁ ብሎ ተናግሮታል። ተቋርጦ ነበረ። መጽሐፍ ቅዱስ ላይ እንደ ሙሴ እንደ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ምን ይላል? እንመልከተው። ይሄን ነው ኦሪት ዘዳግም ምዕራፍ 18 እሺ ያውና እዚህ ጋር ተመልከቱ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል፣ በስሜም የሚናገረውን ቃሌን የማይሰማውን ሁሉ እኔ በቀልለታለሁ ይላል። ይህ አካል ማን ነው? ለሙሴ ከአምላኩ ዘንድ እየተነገረው ነው። ወደፊት እንደ ሙሴ ያለ ነብይ እንደሚነሳ ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ ይላል። ይሄን ትንቢት ክርስቲያኖች ከራሳቸው ከእስራኤላዊ ይሉናል። ክርስቲያኖች ከራሳቸው ከእስራኤላውያን እንጂ ከሌላ አይደለም ይሉናል። አይደለም ይሉናል። ራሳቸው ቢሆን ከራሳቸው መካከል እንዳንተ ያለ ነብይ ያስነሳላቸው ነው የሚለው። እሺ አይ ከእስራኤላውያን ነው ብለው ገገም ካሉ በእስራኤል ምድር ላይ እንደ ሙሴ አይነት ነብይ እንዳልተነሳ ለፈያቸው አንድ ሚኒት አድርገው በእስራኤል ምድር እንደ ሙሴ አይነት ነብይ እንዳልተነሳ ላሳያችሁ። ከራስ ከመጽሐፍ ቅዱስ ላይ እንመልከት። ያው ምን ይላል እዚህ ጋር? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል ዘንድ አልተነሳም። ያ ሰላም፣ እንደ ሙሴ ያለ ነብይ ከእስራኤል ምድር ላይ አልተነሳም። ስለዚህ ከእስራኤል ውጭ የሚመጣ ነብይ ነው። ከእስራኤል ውጭ የሚመጣ ነብይ ነው። ስለዚህ አሁን ወደዛው እንመለስ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው ታዲያ ለነብዩ መሐመድ ነው ካላችሁ እዚህ ጋር የተጠቀሰው እርሱን ይገልጻል ወይ? እዚህ ጋር የተጠቀሱት ምልክቶች እንመልከታቸው። ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ አለ። አንደኛው ምልክቱ ምንድን ነው? ያ ነብይ ቃሌንም በአፉ አደርጋለሁ አለ። ያ ሰላም፣ ይነበብለታል፣ በአፉ ያነባል እንጂ ያ ነብይ በአይኑ የተጻፈን ነገር የሚያነባ አይደለም። በአፉ ይደረግለታል ቃሉ። መልአኩ ጅብሪል አለይሂ ሰላም መጥቶ አነበበላቸው። ያንን በአፋቸው ያነቡ ነበረ። በአፉ አደርግለታለሁ እንጂ ተጽፎ የሚያነባ አይደለም ይሄ ነብይ። ቃሌንም በአፉ አደርጋለሁኝ አለ። ከዚያስ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ያ ሰላም፣ ሁሉንም እንዳለ የሚናገር ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። ሙሐመድ ሆይ አንተ የአላህ መልእክተኛ ያዘዝኩህን ቃል ሁሉ አድርስ እያለ ያዛቸዋል በቁርአን ላይ። እርሳቸው መጨረሻ ህይወታቸው ላይ የተናገሩት ምንድነው? ሐጀቱል ወዳዕ ላይ አላ ሀል በለግተ አላሁመ ፈሽሀድ አሉ። አምላኬ ሆይ እነሆ አድርስ ያልከኝን ቃልህን ሁሉ አደረስኩኝ፣ አምላኬ ሆይ መስክር ብለው ተናገሩ። እራቸዋል አድርስ ያልከኝን ቃል ሁሉ ተናገርኩኝ፣ አድርሻለሁ፣ አምላኬ ለዚህም አንተ ምስክር ሁነኝ ያው ብለው ተናገሩ። ቀጥሎ ምን አለ? በስሜም የሚናገረውን ቃሌን አለ። ተመልከቱ፣ የእርሱ ያ ነብይ የሚናገረው ቃሉ ሁሉ እንዳለ በአምላክ ስም ብሎ የሚጀምር ነው። ሁሉም የቁርአን ምዕራፎች ቢስሚላህ በአላህ ስም በአምላክ ስም ብሎ የሚጀምሩ ናቸው። በአምላክ ስም ላይ የሚጀምረው የምሰጠው ቃል እያለ ነው እኮ ያ ጀማዓ። እንዳለ ቁርአን ስትከፍቱት ጊዜ በአምላክ ስም የሚጀምር ነው። ቢስሚላሂር ረህማኒር ረሂም ብሎ ይጀምራል። እነዚህ ወንጌላቶችስ ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ሉቃስ ወንጌል በአምላክ ስም የሚጀምሩ አይደሉም። በአምላክ ስም የሚጀምሩ አይደለም። በስም የሚናገረውን ቃሌን አለ የማይሰማውን ሁሉ በቀልለታለሁ አይቻል። እና ይህ ነው ታዲያ እዚህ ጋር ከወንድሞቻቸው የተባለው ቀደም እንደ ሙሴ ያለ ነብይ አልተነሳም ካለ በኋላ ደግሞ ምን ብሏል ብለን እንመልከት። ተመልከቱ፣ እንደ ሙሴ ያለ ነብይ በእስራኤል ምድር ላይ አልተነሳም ካለ በኋላ እንደ ሙሴ ያለው ነብይ ማን ነው?
ስለዚህ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል ዘንድ አልተነሳም አለ። አልተነሳም። ጥሩ የሙሴ አምሳያ ይሆን ዘንድ እዚህ ጋር ምልክትን አስቀምጧል። እሱ እንመለከታለን። ቀጥሎ ምን አለ? በግብፅ ምድር በፈርዖንና በባሪያዎች ሁሉ ላይ ይላል፣ በባሪያዎች ሁሉ ላይ ምልክትና ድንቅ ያደርግ ዘንድ ያው ምን ብሏል? እዚህ ጋር እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ አልተነሳም ማለት። አምላክን ፊት ለፊት ከሙሴ በኋላ ያናገረው ማን ነው? አምላክን ፊት ለፊት ሙሴ አምላክን እንዳናገረ ሁላችንም እናምናለን፣ ክርስቲያኖችም ሙስሊሞችም። አምላክ ቃል በቃል አናግሮታል አይደለ? ከሙሴ በኋላ አምላክን ልክ እንደ ሙሴ ያናገረው ነብይ ማን ነው? ያ ጀማ አምላክን ቃል በቃል ያናገረው ማን ነው? ከሙሴ በኋላ ያለ ማንም መካከለኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሆኑ ታውቃላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክን ቃል በቃል ከሙሴ በኋላ ያናገሩት እርሳቸው ናቸው። ያቻል እንደ ሙሴ ያለ አምላክን ያናገረ የለም በእስራኤል ምድር ላይ እስካሁን አልተነሳም ብለው የመጽሐፍ ቅዱስ ጸሐፊዎች ተስፋ ቆርጠዋል። በቃ የለም እስራኤል ምድር ላይ እንደ ሙሴ አምላክን ያናገረ ማን ነው? እንደ ሙሴ አምላክን ያናገረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ታዲያ በቁርአን ላይ እንደ ሙሴ ያለ ነብይ ተብለው ተገልጸዋል ወይ ነብዩ መሐመድ? አዎ ነው። ላሳያችሁ ትንቢቱ በርሳቸው ላይ ቃል በቃል በቁርአን ላይ እንደ ሙሴ ያለ ነብይ እንደተባሉ ነው ላሳያችሁ። አምላክ አላህ ሲገልጻቸው እንደ ሙሴ ያለ ነብይ ብሎ የገለጸባቸውን ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፍርዓውን ረሱላ። ልክ ወደዚያ ወደ ፈርዖን እንደላክ ነው ነብይ። ወደ ፈርዖን የተላከው ማን ነው? ሙሴ። ልክ እንዲሁ ወደ እናንተም ዛሬ ሙሐመድን ላክን ይላል። ያ ሰላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ሙሴ ያለ ነብይ እንደሆነ አምላክ ራሱ የተናገረበትን ላሳያችሁ። ሱረቱል ሙዘሚል ያውና ምን ይላል? ተመልከቱ። እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን አለ። ማናቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከማን ጋር ወዳደር አነጻጸራቸው? ወደ ፈርዖን መልእክተኛን እንደላክን አለ። ያ ሰላም ወደ ፈርዖን የተላከው ማን ነው? ሙሴ። ልክ እንደዚያ እንደ ሙሴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምንም ላኩኝ እያለ ተናገረ። ስለዚህ ኦሪት ዘዳግም ምዕራፍ 18 ቁጥር 18 እንደ አንተ ያለ ነብይ የተባለው ሙሴ ያውና ወደ ፈርዖን እንደላኩት ነብይ ወደ እናንተም ዛሬ ላኩኝ እያለ ቃል በቃል ተናገረ። ይሄው ነው። ሌላ ትንቢት እንጨምርላችሁ ወይስ ይበቃል? ወላሂ በቂ ነው። ይሄ በቂ ነው። እሺ ቦሱ አሁን ልጁ ጥያቄ ልኝ ብሏል። ጠይቀው ነበር እንደኔ እንደተረዳሁትና ትክክል ከሆንኩ እንድታብራራልኝ የምፈልገው ነገር ማለት ነው። ነቢያችን አለይሂ ሰላም ለአሁኑ ትውልድ ያስተማሩት የነሱ የሆነ ሐዲስ አለ ከቁርአን ያላህ ቃል ሆኖ ሳለ የነሱ ሐዲሱ አለ መመሪያችን ልክ መጽሐፍ ቅዱስም ወይም ደግሞ ሌሎች ነብያቶች ማለት ነው ማን ኢየሱስ አለይሂ ሰላም እሱ አሁን ያ መጽሐፍ ቅዱስ ልክ እንደዛ እንደሆነ ብዬ ነው የምረዳው። ትክክል የሆነም ነገር አለ አመጣጥ ላይ ችግር ሊኖር ይችላል ሲወርድ ሲዋረድ ማለት ነው። ስለዚህ መጽሐፍ ቅዱስ በዛ ትውልድ ጊዜ ያስተማረው ትምህርት ነው ብዬ ነው የማስበውና ይሄ ነገር እንደው ገብቶ ከሆነ ብታብራራልኝ ማለት አልገባኝ። ነብያቶች መጽሐፍ ቅዱስ ማለት ነው መጽሐፍ ቅዱስ አሁን ለምሳሌ እነሱ አሁን ይሄ ልጅ ለምሳሌ ክርስቲያን ነው አሁንም እንትን አላለም፣ ግን ምንድነው የሚለው ኢየሱስ ነብይ ነው የተላከ ነው ምናምን ነው የሚለው አብ እንደዚህ አልሞተ ምናምን ነገር ነው የሚለኝ። ስለዚህ መጽሐፍ ቅዱስ እኔም ሳስበው ትክክለኛ የሆነ መመሪያ የሆነው ነገር ልክ የኢስላም መንገድ ነው ብዬ ምክንያቱም ኢየሱስ ኢስላም ነው ሲያስተምር የነበረ ብዬ ስላስብ ማለት ነው። አዎ ከእስልምና አስተምሮት ውስጥ ጋር የሚገናኝ አለ። ያ የነብያት ትምህርት ነበር ብለን እኮ እናምናለን። አንዱን አምላክ አምልክ የሚል ቃል አለ። ለምሳሌ አንድ አምላክ ነው እስራኤል ስማ ጌታ አምላካችን አንድ ጌታ ነው። ይሄ ነብያቶች ያስተማሩት ትምህርት ነው። ወጣላ አይደለ? እስልምና አስተምህሮ መጽሐፍ ቅዱስን ለሶስት ከፍለው ያያል። አንደኛ በውስጡ እውነቶች አሉ። ሙሴ ነብይ ነው ቢላው ነብይ ነው ብዬ ምስክር አለው። ትክክል ነው። ይሄን አንከደም እኮ መሲሁ ነብይ ነው። አዎ ነብይ ነው እንክዳለን። ማን ነው እናምናለን። ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ልክ እንደው እነዚህ ነብይነታቸው። ነገር ግን በእነርሱ ላይ የተዋሹ ሌሎች ውሸቶች አሉ። እነዚያን ግን አንቀበላቸውም፣ ስህተት የሆኑትን ማለት ነው። ለምሳሌ ሎጥ ከሴት ልጆች ጋር ወሲብ አደረገና አስረገዛቸው፣ አስወለዳቸው ይላል። ሴት ልጆቹ ይሄን እንቀበላለን? ላ ሎጥ የሚባል አካል ግን አለ ቢለን መጽሐፍ ቅዱስ አዎ ብለን እውነት ነው ብለን እንመሰክራለን። ሎጥ ግን ያደረገውን ይሄን ድርጊት ተቀበላችሁ? በፍጹም ይሄን አንቀበልም። ይሄ በእርሱ ላይ የተዋሸ ውሸት ነው። ሰለሞን የሚባል አለ ወይ? አዎ እንላለን። ሰለሞን ግን እነዚያ አምላኩን ክዶ ብሎ የመጽሐፍ ቅዱስ ጋር ቃል በቃል ይናገራል። አምላኩን እንደካደ ይሄን ታምናላችሁ ወይ? አረ በፍጹም ወማ ከፈረ ሱለይማን ብዬ ነው የማምነው። ፈርዖን አልካደም ብዬ ነው የማምነው።
ሃሮን የሚባል ነብይ አለ ወይ? አዎ አለ ብዬ አምናለሁ። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሃሮንን ነብይ ያደረኩት ይላል አይደለ አምላክ? አዎ እውነት ነው፣ ነብይ ነው እንላለን። ነገር ግን ሃሮንን መልሶ ምን ይለዋል? ኦሪት ዘፍጥረት ምዕራፍ 32 ከቁጥር 1 ጀምሮ ማን ነው ሃሮን ለእስራኤላውያን የወይፈን ጣዖት ሰራላቸው ይላል። እንዴት ነው ነብይ ጣዖት የሚሰራውና ለህዝቦች ይሄ አምላክ ነው ብሎ የሚሰጣቸው? ጭራሽ ከግብፅ ያስወጣቸው አምላካቸው ይሄ ነው አላቸው ይላል። ሃሮን ነብይ ነው ወይ? አዎ እቀበላለሁ። ነገር ግን ሃሮን ጣዖት አሰርቷል ብለህ ብትነግረኝ መጽሐፍ ቅዱስ ላይ ተቀበል ብትል አልቀበልም። ይሄ ውሸት ነው ብለው አያችሁ። ስለዚህ እውነት የሆነውን እንቀበላለን። ነገር ግን ይሄ በነብያት ላይ የተዋሸውን እና በአምላክ ላይ የተዋሸውን ይሄን በፍጹም እኛ አንቀበልም። ሌላም ብዙ ውሸቶች አሉ፣ በነብያት ላይ የተቀጠፉ ቅጥፈቶች በፍጹም አይምሩ የማይቀበላቸው። ያዕቆብ በረከትን ያገኘው እንዴት እንደሆነ ታውቃላችሁ? መጽሐፍ ቅዱስ አባቱን ኢስሐቅን ስለሆነ ስለማያይ አባቱን አጭበርብሮ ነው ያገኘው በረከቱን ይላል። አንዴ ልናገር። እሺ ጨረስክ? አሚኑ ከአንተ ጋር ያለው ልጅ ነው። ጥያቄ አለኝ። ወደ እናንተ ነው። ጥያቄ አለኝ። አንዴ ጨርስ። አሚኑ የሚለው ልጅ ጨርስና ትቀጥላላችሁ። ከአንተ ጋር ያለው ልጅ ገባው። እውነት የሆነውን አብሮ እየሰማን ነው። አብሮ ነው። በቁርአን ይጨርሳል። ሙሴና አንዴ ተረጋጉ። ሌሎች በተራው ነው። አንድ ጥያቄ አለኝ እኮ ተረጋጋ፣ ታወራለህ። አብሽር፣ ችግር የለውም። አሚኑ ከአንተ ጋር ያለው ልጅ ጨርሷል ጥያቄውን? ጥያቄ አለ ስለ የለም ነው የሚል የጠየቁለት ብዙ ጊዜ የሚጠይቀኝ ነው። አንተ ጋር የምጠይቀው ብዙ ጊዜ ሳቃሽ ከሌለው ምንድን ነው የቀረው? አሁን ስለ እስልምና ለመረዳት ጥያቄ ካለው ይጠይቅ፣ ደስ ያለው። ቀጣይ ላይ ጠይቀዋል፣ አስብበት ነው ያለ። ሲቀጥልም ትንሽ የመቀበልም ደግሞ ታንዛን አድርጎልኛል። ያለበት ሁኔታም ትንሽ ከበድ ይላል። እዚህ ሌላ ሰው ነው ጥያቄ አለ የሚል ሌላ ሰው ነው አይደለ? እዚህ አይደለም። አሁን ጥያቄ ያለው ጠይቅ ይችላል ሌላ ሰው። ስለዚህ እሱ የግልጽ የምታደርግልን እዚህ ላይ ባጭሩ ማለት ነው የነብያችን ሐዲስ አስተምሮትና ትክክለኛ ነገር አለ፣ ትክክለኛ የሚታወቅ አለ። ፍጹም የነብይ ኢየሱስ ማለት ነው የሱ መጽሐፍ አለ እንዴ? ሚውት ተደርግ የለም ወንድማችን፣ እንደዛ ነገር የለም። በውስጡ የአምላክና የነብያት ቃል አለ ወይ ከተባለ ከቁርአንና ከሐዲስ ጋር የሚስማማውን ያንን እንቀበላለን። ነገር ግን ያ እነሱ የተሰጡት መጽሐፍ ነው ወይ? አይደለም። ይሄ መጽሐፍ ከጊዜ በኋላ ሰዎች ከጊዜ በኋላ ተነስተው የጻፉት ነው። ነገር ግን እዚያ ውስጥ የአምላክና የነብይ አስተምህሮ አለ ወይ ከተባለ አሁን እንላለን። እንደ ምሳሌ ለናሙናነት ያክል ጠቀስኩልህ ቅድም፣ እሱ ነው። እሺ እኔ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ አንደኛ ትልቁ የተሳሳትከው ፓርት መጽሐፍ ቅዱስን ከቁርአን ጋር ማገናኘት ነው። ሁለተኛ ነገር ደግሞ በቁርአናችሁ መሰረት አንዴ በቁርአናችሁ ጥያቄ አለኝ ብሎ ገባ። የተሳሳትከው ምናምን አለ። ተረጋጋ። ጥያቄ ምንድን ነው? ካወራሁት ስህተት ነው ካልክ እዚህ ላይ ይሄንን ብለህ ጠይቀን እንመልስልሃለን። ጥያቄ ምንድን ነው? ከጥያቄ ጀምር። ከተናገርኩት የተሳሳትኩት ካላለ የለም ጀምር ነው። በቁርአናችሁ መሰረት መጽሐፍ ቅዱስን ተወውና በቁርአናችሁ መሰረት አላህና መሐመድ ያለ መካከለኛ የተነጋገሩበትን ቦታ ልታሳየኝ ትችላለህ? ያለ መካከለኛ ጅብሪል መሀል ሳይገባ ማለት ነው። እሱ ልታሳየኝ ትችላለህ? አብሽራው እናሳይሃለን። ከቁርአን ነው ያልኩት፣ ግን ከቁርአን ከሌላ ምንም ማስረጃ የምትመርጠው አንዴ አሁን ከተናገርከው ውስጥ ስህተት አለ ብለህ ጀምረህ አንተ ነህ ማስረጃ የምትመርጠልን። ከዚህ ነው የምፈልገው፣ ከዚህ ነው የምፈልገው። እኔ ከዮሐንስ አንዴ ተረጋጋ። ቆይ ጥያቄ ጠይቄ አንዴ ተረጋጋ። ቀስ እኮ ተረጋጋ። እሰጥሃለሁ፣ ችግር የለውም። አንተ አይደለም ግን ማስረጃ የምትመርጥልን። ገብቶሃል አይደለ? ይህ ነው። እኔ ጥያቄ ጠይቄ አይ ከዮሐንስ ወንጌል እንጂ ከሌላ አልፈልግም የብዘጋ ያስከራል አያስከራም። ጥያቄ ጠይቅ፣ እዛ ይመለስልሃል። ውሱ ቁርአን ለማን ነው የወረደው? እሱ ነው ጥያቄ። ልመልስልህ። ቁርአን ለማን ነው የሚወረደው? ከወረደ መሐመድና አላህ ቃል በቃል ካልተነጋገሩ ቁርአን አዳምጠኝ። በቃ አሁን መጣልህ ነው። ስለዚህ አላህ ነብዩ መሐመድን ቃል በቃል አናግሯቸዋል ወይ? ከወረደ የቁርአን ፓርት ላይ መሐመድና አላህ የተነጋገሩበት ቦታ እንዴት አይሉ? በጣም ጥሩ።
አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም ከተናገርከው ውስጥ ስህተት አግኝቻለሁ። ያለ መካከለኛ ማለት ነው። ይሰማል አይሰማም? ቁርአን ከትልቁ ቆይ ቅድም ስናገር ከነበረው ነው አይደለ? ተሳስተሃል ብለህ የጀመርክልኝ ይሄ መልስ አንድ ጊዜ ይሰማል። እንደዛ ብለሃል አይደለ? ኦፍ ኮርስ አዎ፣ መጽሐፍ ቅዱስ የሙስሊሞች አይደለም። ስለዚህ ቅድም ስናገረ ከነበረው የተሳሳተው አለ ብለኸኛል። ቅድም የተናገርኩት ለእስልምና ልጠቅስ አትችልም። መጽሐፍ ቅዱስ የክርስቲያኖች ነው። ሰው ጤነኛ ለመጨረሻ ጊዜ ላወራህ ነው፣ ለመጨረሻ ጊዜ ማለት ነው። ቅድም ስትናገር ከነበረው ተሳስተሃል ብለኸኛል አልኩት። አዎ አሁን ምን ታደርጋለህ? ቅድም እንዲህ ብለህ ተናግረሃል፣ ይሄ ስህተት ነው በለኝና ከዚያ በኋላ ታረመኛለህ። ቀጥል። ስህተቱ ምን ነበር የተናገርኩ ቅድም? ያው ቀጥል። አሁን ስህተቴን ንገረኝ። ቅድም ከተናገርኩት እንዲህ ብለህ ተናግረሃል በለና ይሄ ስህተት ነው በለኝ። ስህተቱ አንተ የመጽሐፍ ቅዱስ አማኝ ስላልሆንክ አንድም ቦታ የመጽሐፍ ቅዱስን ክፍል ለእስልምና ልትጠቅሰው አይገባም። አትናደድ። መጽሐፍ ቅዱስ ቅድም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ስላሳየህ ነው። የጠቀስከው ፓርት ለእስልምና ምንም አይጠቅምም። ስማኝ፣ እሺ ችግር የለውም። እስልምና መጽሐፍ ቅዱስን ተቀበል አይደለም ስህተቱ ለእስልምና እዛ ላይ አይደለም። የተናገርኩትን ንገረኝና ይሄ ንግግር ስህተት ነው አይደለም። አዳምጣ ወዴትም በዚህ እንትና ማምለጫ የለም። እሺ የተናገርኩትን ንገረኝና መሐመድ ነው ይሄ መሐመድ ነው ያልከው ላይ መሐመድ ነው በማይልበት ቦታ ላይ ከራስህ ዝም ብለህ አውራ ማለት ነው። እሺ አሁን ቅድም ምን ብሎኛል? ቅድም ምን ብዬ እንደተናገርኩ ንገረኝ። አንድ ዘዳግም 18 ላይ ሄድክና እሱ ነቢያችን መሐመድ ነው አልክ አይደለም? እሺ አሁን አንዴ ቅድም ሊያነሳ የፈለገው ነገር ምንድን ነው? ዘዳግም 18 ላይ የጠቀስከው ላይ የጠቀስከው መሐመድ ነው ብለሃል አላልክም? እሺ ቆይ ተረጋጋ። ምንድን ነው ያልኩት? አንዴ ቆይ ተረጋጋ፣ ላስረዳህ አንድ ጊዜ። ቅድም ምን አለኝ? ገና ሲገባ ዘዳግም 18 ላይ የተነሳው ስታስረዳ የነበረው ዘዳግም 18 ላይ ያለው ያ የተጻፈው ትንቢት ስለ መሐመድ ነው ብለሃል አላልክም? ቆይ አዳምጣ። ስለዚህ እዛ ቦታ ላይ አንዴ ተረጋጋ፣ ባልተጻፈበት። እሺ ተረጋጋ አንድ ጊዜ አዳምጠኝ። እሺ ለእኔ ድምፅ እና ደግሞ ላውራ። ሲገባ ምን ብሎ ገባ? ጥያቄን እኮ አልተረዳኸውም። አታዳምጠኝም? ብላ አትሰጠኝም? እንዳወራ ጊዜ አትሰጠኝም? አንድ ጊዜ ላውራሽ። ስትነሳ ጊዜ ምን እንዳለ ተመልከቱ። አንተ ቅድም ከተናገርከው የተሳሳተ ንግግር ተናግረሃል አለኝ። እሺ አልኩት እና ቅድም ከተናገርኩት ንግግር ተናገርና ይሄ ንግግር በለኝና ከዚያ ስህተት ነው በለኝ አርመኝ አልኩት። ወጥቷል። ስለዚህ ምን ታደርጋለህ? ያነሳት ፓርት ምን ነበረች? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን አናግረሃል የሚል ተናግረሃል ወይ? አዎ ተናግሬያለሁ። ሙሴ እንዳናገረው በቀጥታ አምላክን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን አናግረዋል ስል ነበር። ይሄን ንግግሬን ስህተት ነው እያለኝ ነው። እኔ ደግሞ ይሄንን ማስረጃ ልስጥህ። ሙሴ አላህን እንዳናገረ በቀጥታ ልክ እንዲሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን እንዳናገራቸው ማስረጃ ልሰጥህ ነው። ልስጥህ ወይንስ አልስጥህ? ትፈልጋለህ አትፈልግም? ማስረጃ በል አውራ። ሄሎ ሄሎ ኤሊጃ ጌታ ሰው ጌታ ዘመንህን ይባርከውና ተናገር። ጸጋውን ያብዛልህ። በጸጋው የምትኖር ኤሊጃ ሚውትህን አንሳ፣ ቃልህንም አውጣ። ጸጋውን ያብዛልህ። እና ዋናው እሱን አይደለ እንደ እየጠበቅኩ ያለሁት እሱን እየጠበቅኩ ያለሁት። ስለዚህ ነብዩ መሐመድ አንዴ ተረጋጋ። ከቁርአናችሁ ስጠኝ እሱን። ሙሴና አላህና መሐመድ ቃል በቃል የተነጋገሩበት አልሰማ እኮ ላሳይህ ነው። አሁን ቀጥታ አላህና መሐመድ ቃል በቃል የተነጋገሩበትን ማስረጃ ስጠኝ እኮ ላሳይህ ነው። አሁን ሚውት አድርግ በቃ። አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ሚውት አድርግና አትረብሽና በቃ። ላሳይህ እኮ ነው። ማስረጃ ሚውት እያደረጋችሁ አላህና መሐመድ የተነጋገሩበትን ማስረጃ። እሺ ሚውት አድርግ። ለመጨረሻ ጊዜ ነው የምጠይቅህ። አላህና መሐመድ የተነጋገሩበትን ቦታ ስጠኝ። ኔትወርክ ክልክ አይደለም ባይዘው ምንም ማድረግ አይቻልም። ላውርደህና ላሳያቸው ለልጆቹ ለጠየቀው። አሁን አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የተነጋገሩበትን ላሳየው።
አላህ ራሱ ሙሐመድ ሆይ እያለ እየጠራቸው እርሳቸውም አቤቱ ጌታዬ ሆይ እያሉ የመለሱበትን ላሳያቸው ነው። ኑ ተመልከቱ። ያው እዚህ ጋር እናድርገው። ወደ አማርኛ ቀይርላችኋለሁ። እንግዲህ አምላክ አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ዛሬ የምንሰግደውን 5 አውቃት ሶላቶች በቀጥታ ነው ያዘዛቸው። የሚገርማችሁ በቀጥታ ሙሐመድ ሆይ አንተም ትውልድህም ለእኔ በቀን 5 ጊዜ ስገዱ እያለ ቀጥታ ቃል በቃል ነው ያናገራቸው። ገብቷቸዋል አይደል? እርሳቸው ምን ብለው አቤቱ ጌታዬ ሆይ እያሉ የመለሱበት ነው። ያውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ያው ምን አሉ? فأوحى الله إلي ما أوحى ይላሉ። ያው ገና ቃሉ ሲጀምሩ አምላኬም አላህ ወደ እኔ የሚያስተላልፈውን ቃል አስተላለፈልኝ ይላሉ። ያው فأوحى الله إلي አምላኬም አላህ አሉ ያለ ማንም መካከለኛ ያለ ጅብሪል ነው ያለው አይደለ? አዎ ያለ ጅብሪል ያለ ማንም መካከለኛ ጌታዬ ወደ እኔ ቃሉን አስተላለፈልኝ፣ ያው ራእዩን አስተላለፈልኝ ወደ እኔ አሉ። ያ ምንድነው ከተባለ ففرض علي በእኔም ላይ ግዴታ አደረገብኝ 50 ሶላተን في كل يوم وليلة በእያንዳንዱ ቀንና ሌሊት 50 ሶላቶችን እንድሰግድ ፈነዘልቱ ከዚያም ወረድኩኝ እያሉ ይናገራሉ። ከዛ ያውና እርሳቸው እዚህ ጋር ያ ረቢ እያሉ ያናገሩት ቃል በቃል ፈቁልቱ አልኩኝም አቤቱ ጌታዬ ሆይ እያሉ ያናገሩበት ያውና እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጌታዬ ሆይ እያሉ ያናገሩበት ያለማን መካከለኛ። ያው እኔም አቤቱ ለህዝቦቼ ነገሮችን ቀለል አድርግልኝ አልኩት። ወደ አማርኛ ቀየርኩላቸው። አቤቱ ጌታዬ ሆይ ለህዝቦቼ አቅለልላቸው እያሉ ያናገሩት ገብርኤልና አይደለም እንደዚህ እያሉ የሚያናገሩት አላህን ቃል በቃል በቀጥታ እርሱም ያው ስማቸውን እየጠራ ሙሐመድ ሆይ ያለ ሙሐመድ ሆይ እነርሱ 5 ሶላቶች ናቸው ያለ ያውና የመለሰላቸውን ሙሐመድ ሆይ ያለ ያናገርባቸውን ላሳያችሁ። ያው እንዲህ አለ ሙሐመድ ሆይ በቀንና በሌሊት 5 ሶላቶች ናቸው፣ ለእያንዳንዱም ሶላት 10 አላት። ሙሐመድ ሆይ ያለ የሚያናገራቸው ራሱ አምላክ አላህ እርሳቸው እንዳሳየኋችሁ አቤቱ ጌታዬ ሆይ ያሉ የሚያናገሩት ራሳቸው። ስለዚህ አምላክ አላህ Subhanahu Wa Ta'ala ሙሴን በቀጥታ እንዳናገረ ያለማንም መካከለኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀጥታ ያለማንም መካከለኛ አናግሯቸዋል። ማስረጃው ያውና ሰሂህ ሙስሊም 162 ላይ ታገኙታላችሁ። የጌታ ሰው ጌታ ዘመናችሁ ይባርኩ። የሆነች ሐሳብ አለች ጨርሳል? እሺ ጨርሻለሁ። ጥያቄ ነበረኝ ኢዮብ 22 ላይ እሱ ኢዮብ 22 ኢዮብ 22 ሶሪ 22 እስቲ ለልጁ የከፈትከውን ባይብል ሀብ ላይ ክፈትና አሳያቸው። ሳታንቀጠቅጥ ስልኩን በስነ ስርዓት እያረክ ማለት መቼ አንቀጠቅጥኩ? አሳይቻለሁ አይደል? በዛ ላይ ሐሳብህን ንገረን እኮ ትክክል አይደለህማ። ሐሳብህን ንገረን በዚያ ላይ እስኪ ሐሳብህን። አይ ስለዋሻቸው እንድታሳያቸው ነው። አሁን እንደም ሁላቸውም አይተዋልና ምን ታደርጋለህ? አሁን አንተ በዚያ ላይ ሐሳብህን አስቀምጥ፣ ወይ ምዕራፍና ቁጥር እንስጥህ ድጋሜ ትከፍትልናለህ አንተ። እኔማ የለም ነው ምልክ እንደዛ ሙስሊም የሚቃል ሞባይል አለ በቃ ክፈትልን፣ ትልቁ ላይ አድርገህና ከፍትልናለህ አንተ። አይ ደስ ይለኛል። አይ ምንድነው ያለን? ሙስሊም የሚል ቃል የለም እያለን ነው። ክፈተው በቃ። አይ ቲንክ ይታያል መሰለኝ አይደል? ክፈተው እንትን በለው፣ ቪዲዮውን ሴቭ አድርገው ይከፍትልናል። ኦኬ ሴቭ ልበለው። እሺ አይዋ አሁን ሂብሩ የሚለው ላይ ግባ። ኤችኢቢ እሺ ሂብሩ ላይ አደረኩት። እሱ አይደል? መልሰው ባክ በለው። ኦኬ ባክ ሂብሩ ኤችኢቢ ከላይ ይታያል። ኤችኢቢ የሚለው እኮ ይሄው ኤችኢቢ እሱ አያ ጎበዝ። እታች ወረድና እሱኛውን ቁጥር ንካ 799 የሚለውን 7999 ቁጥሯን ንካት። ቁጥሯን ይሄኛው ማለት ነው። ቁጥሯን ንካት 799። እሺ የምታሳየኝ አዳምጠኝ። ንካው ዝም ብለህ አዳምጥ መጀመሪያ ለምን ታቀረብራለህ? እኔ አይደለም የማሳይህ፣ ራሱ መጽሐፉ እንዲያሳይህ ነው የምፈልገው። ንካው ቁጥሩ ነካዋለሁ። የምታሳየኝ ማለት ነው። ቁጥሩን ንካው እያልኩህ ነው። አዳምጥ። ሂብሩ የሚባል ያሳየን
በሂብሪው እስላም የሚባል ቃል የለም አይደል? እኔ ከራሴ እንዳልተናገርኩኝ እንድታይ ነው መጽሐፉ ያሳየን። ክፈተው እኮ በዚህ ተስማማ። በሂብሪው እስላም የሚባል ቃል የለም። ክፈተው እያልኩ እኮ እሺ፣ ችግር የለውም። ሂብሪው እስላም የሚባል ቃል አለ። ሪከርድ እያደረኩ ስለሆነ ተናገር። አንድ ጊዜ ሂድ፣ ክፈተው፣ አትዝጋ። ክፈተው። ቁጥሩን ተጫነው። እሺ፣ ቁጥሩን ተጫነው። በሂብሪው እስላም የሚባል ቃል አለ። ለመጨረሻ ጊዜ ጠይቆ እንዳለ ስላወቀ ነው። አለ የለም፣ ምንም ስላለ አይደለም። በሂብሪው እስላም የሚባል ቃል የለም። ያጨረበርካቸው ለዛ ነው። ሂብሪውም አማርኛም እስላም የሚባል ቃል የለም። እና ተጫነው ቁጥሩን እያልኩ ለመጨረሻ ጊዜ ጠይቆ ነው። ሂብሪውም እስላም የሚባል ቃል የለም። ከአረቢ ውጭ እስላም የሚባል ቃል ለመጨረሻ ከከበደ ለመክፈት ከከበደ ለምን ዋሸህ ትለኛለህ? ዋሽተሃል። አንተ በሂብሪው እስላም የሚባል ቃል አለ እያልክ ነው። የለም እስላም የሚባል ቃል 7999 ሚሊዮን ተጫነው። አሁን ለመጨረሻ ጊዜ ሂብሪው እስላም የሚባል ቃል የለም። አራት አያችሁ አይደለ? ይሄ ነው በሂብሪው እስላም የሚባል ቃል የለም። አራት ነው እኮ ንካ ወንድ ልጅ ካተርከው በሂብሪው ነገርኩህ እኮ እስላም የሚባል ቃል የለም። ጦጣ ወንድ ልጅ ከሆንክ አትጫነው። የገዛ መጽሐፍ ይነግርህ ነበር። እኛ አይደለንም ይሄን ያስቀመጠው። የራስህ መጽሐፍ ቃል በቃል ላሳይህ ነበር የጠየቅከውን ነገር። ውሸትህን ነው እንዲህ ሪከርድ እያደረገ ውሸትህን ያስለምዳቸዋል። እዚህ ስትመጡ ትወረዳላችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከገዛ መጽሐፋችሁ እንጂ ከራሴ አይደለምና። ዳሩ ግን ትምህርቴ እስከ መጽሐፋችሁ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጠይቅ ሁሱ ሳይ ደስ እንዳለሽ ወላሂ። ከፈለግሽ ጠይቂ፣ ከፈለግሽ ታዩ። አረ ልጠይቅ ነው ገባሁት ወላሂ ልጠይቅ ነው ገባሁት። አይ ልጠይቅ ነው ገባሁት። ጨርስ ብዬ ነው ወላሂ። እኔ እኮ ዝም ብለሽ ታዳምጪው ስለነበር አጃይብ ነው። طيب አዳምጣለሁ ሁለቱንም ኢንሻአላህ። እሺ ብዙ አትቆይ ግን ዘይብ ስለሆነ 50 ደቂቃ ብቻ። መራ 5 ደቂቃ ብቻ ነው ፈልገው። አሳዘነ ችግር የለም። 45 ከተሽልኝ ማለት ነው። ሻዕባንን ሙሉ የሚጾሙ አሉ። መጾም እንዴት ሐዲስ የሆነ ሰሂህ የሆነ ሐዲስ አለ ይሄን በተመለከተ። እሺ قالت ام المؤمنين عائشه رضي الله عنها أكثر ما كان يصومه النبي صلى الله عليه وسلم بعد شهر رمضان شهر شعبان. ألو عليكم السلام ورحمة الله وبركاته. بينا ايش مرحبا. እሺ ለማንኛውም ይኸው ነብያችን ሰለላሁ ዐለይሂ ወሰለም ከረመዳን ወር በመቀጠል አብዝተው የሚጾሙት ወር የሻዕባን ወር ነው ብላ እናታችን አይሻ ተናግራለች። ነገር ግን ሁሉንም መጾም አይደለም፣ የመጨረሻዎቹን ሁለቱን ቀን እንዳትጾሙ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ቱቀድሙ ረመዳን ቢሰውም የውም ወላ የውመይን፣ የረመዳንን አንድ ቀን ወይ ሁለት ቀን ቀደም ብላችሁ እንዳትጾሙ ብለው ከልክለዋል። ይሄ ነውና ከዚያ በኋላ እንትን ማለት ትችላላችሁ። ፖስት ላችኋል። አንድ ዲያቆን ቀደም ገብቶ እዚህ ዲያቆን ማቴዎስ የሚባል ታርዶ ነው የወጣው። ከይቅርታ ጋር እኔ መዋረድ የሚለውን አልመኝለትም ነበር። ለተጠየቀው ጥያቄ መልሶ ቢመጣ ደስ ይለኝ ነበር። ያው ሰሙ ትለዋለች፣ ፖስት አላችኋለች፣ ሄዳችሁ ይሁት። ዲያቆናቶች መግባት ይልመድባችሁ፣ እዚህ መግባት ይልመድባችሁ። ጠይቁ፣ ተማሩ፣ እናስተምራለን። መስዋዕት አድርገን ጊዜያቶቻችንን አንድ ጊዜ ኡዱል አድርግ ነው። ዛህራ ቀጥሽ ሶላት ደርሷል እዚህ መርሐባ አብሽር። ليش ዛሬ ክርስቲያኖች ካላችሁ ወይ ልጆች እንትን አስነሱልኝ እንጂ ምንድነው ይሄ ሪፖስት ምንድነው ይባል ሪፖርቱን አስነሱልኝ። ይሄ ወርኒንግ ሰጥቶኛል እና ኮፒ ሊንክ አድርጋችሁ አስነሱልኝ። ባረከላሁ ፊኩም። እሺ ጥያቄያችሁን ቀጥሉ። ሰላም አለይኩም። እሺ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ልቀጥል ሳትቀጥል ችግር የለውም ቀጥል። እሺ መራባ
እኔ በሆነ ክርስቲያኖች ካላችሁ ክርስቲያኖችን አስገቡ። አድሚት እሺ፣ ቀጥል። ዛራ የሆነ ልጅ አለ አብሮ የሚውልና ብዙን ነገር በቃ አሪፍ ነው፣ አሪፍ እየሄደ ነው። ትንሽ ያ ይዘፍ ጉዳይ ያለ የሆነ የተፈጠረ ነገር ልክ እንደዚህ አይነት ነገር ይዞን ነው እንጂ ለውሻ ላይ የሆነ ጫና የተፈጠረባት ልጅ ምናምን ነገር አይነት እና የሆነ ጥያቄ ፈጥሮብኝ ነበር እና አሁን ምን አለ መሰለሽ አላህ ማለት ነው አሁን እኔ ያቀረብኩለት ሐሳብ አለ ስህተት ካለብኝ ታርሙኛላችሁ